Dari tantanna detox dopamine detox ያደረገ ሞከርኩት was amazing. ያው ከቤት ውስጥ ሰራዊ ሞከርኩት ሳምንት በሙሉ ቢዚ ነበር እና ሳንሰራ ነበር ሞከርኩት እና ማንም አልነበረም ቤት ውስጥ ብቻዬን ነበር በጣም ትንሽ ነገር የሚያስደስት Of course. It depends actually. Your life aesthetic, usually the pain in the I look on ስሙማ ጋይዝ ባለፈው ማለት ነው ፈተና ነበር እና እኛ ፈተና ክላስ ተበትነን ነው የምንፈተን እና እኔ ተዘጋጅቼ ነበር የሄድኩት በጣም በቃ I was ready calm ነበር ተረጋግቼ ነበርና ልክ ፈተና ክላስ ውስጥ ገብቼ ቁጭ ስል ከፊቴ ማውቀው ልጅ ነው ያለው የኛ ባች ማለት ነው እና አልተረጋጋም ነርቨስ ሆኖ ነበር ኖ አልተረጋጋ አልተረጋጋ ምናምን ነገር አልኩት ማለት ነው ከዛ ጆርና መጠየቅ ጀመረ ጓደኞቼ ጠይቁኝ ልጠይቅሽ ብለው ማለት ነው ግራ ገባኝ ፈተና ሪቫይዝ ነገር ለማድረግ በጣም እንደዚህ ነው የሚሉ ሰዎች እዛ ነርቨስ ይኮራል ከዛ ጠየቀኝ ምናምን I don't know the answers በቃ ነርቨስም ሆኖ ነበር በቃ እኔም ነርቨስ ሆንኩ ፈተናው ተረብሸን ነው ሁለታችን ነው የሰራነው እና በቃ ኢሞሽናል ዳይላማ ውስጥ ነው የገባሁት እዚህ ፈተናውን ልስራ ምንድነው ልረጋጋ ምንድነው ብዬ በጣም ኢሞሽናሊ አፌክትድ ነው ተጋባብኝ መሰለኝ እርሱ ነርቨስነስ እና ኢሞሽን ላይ ነው ቆይ ግን ላስት ዊክ የረገዘኝ ዶፓሚን ዲቶክስ ባለ ሳምንቱ ሙሉ ቢዚ ነበርኩኝ ትራት ተደውልኩት ከዚህ ጋር ግን ይገናኛል አይገናኝም ግን መናገር አለብኝ እሺ ተመልሰን እንመጣለን ስለ ስሜት ማውራት አለብን ምክንያቱም ባለፈው እናወራለን ተባብለን አዎ ለሰ ጉድዋን እንኳን አመጣው እሺ አድቮካራሽ ተማር ተጠይቆ ያልሞከረ ሰው ፑሽ አፕ ብሩክ ችግር ያሳውን ስለነገርከን ያ ዶክተርኩት ዳ ትራትዳ ምንም ነገር አልደከው እና አይኔ አክቹዋል ትሩ የሆነ ብራይትነስ አድጀስት ባረግ ሽሩ ነበር ያው at some point መለሰው የሚረሳው ይመጣል ዛሬ ራሱ መለሰው ነበር interesting like it works somehow እና ደግሞ ራስን ለማወቅ ሞቲቬሽን ጨመራል ይማሃል ላይ ምን አይነት ስራ ደርቆብኝ ነበር ስራ ስልሽ ጥናት ብቻ እና በጣም ትምህርቱን ፓርሻሊ የለም ለማጥናት ግን ከዛ ላይ like ሞጆን ነገሮች ምናምን ሰሌክት አውት አድርኩኝና በዛ ላይ ገብ ምን አደረግ ጻፍክ ዳራሽ ሰልፍ ሪፍሌክት አድርኩኝ እንትና ኖቲስ አላደረግክም አሁን በጣም ብዙ ሰው የነገረክ like this is my identity ብለህ ያሰብካቸው ነገሮች በሙሉ ሳይሆኑ አላገኘካቸው በጣም ለምን ያኔ it's only me and me በቃ ስለዚህ ቅድም እንዳለችው አሁን አብጉ ስሜትን አይደንቲፋይ ማድረግ ይችላል ነበር ስለዚህ what do you think ስሜት ምንድነው ይሄ እንደዛ የሚያደርገን ከሱ እንጀምር ነው አይደል ያለው ስሜት ምንድነው በዚህ ወንጂ ፊል ያደረግሽው ይመስለኝ አንዛይቲ ነው አይደል አንዛይቲ ስንነሳ በጣም እንትን ያደርጋል ብዙ ፖሲቢሊቲዎችን ለመፍታት ነው የሚታወቀው አንዛይቲ እንደዚህ ሊሆን ይችላል እንዲህ ሊሆን ይችላል ሊፈጠር ይችላል ምናምን እያለ ከመስመር ያስወጣል በቃ ግን at some point ግን በጣም አሪፍ ነው እሱ ፊሊንግ ምክንያቱም አንዛይቲ ከሌለ ዝም ብለን የሆነ ነገር አሰብን ለማድረግ ነው
አንዛይቲ ካለ ግን እንዲህ ሊፈጠር ይችላል፣ እንዲህ ማሰብ አለብኝ፣ እንዲህ መሆን አለበት ይላል። ያ ነገር ግን ፈተና ላይ ከመጣ በጣም የፈተና ሰሞን ላይ ጥሩ አይደለም። ግን ያው ኮንትሮል ማድረግ እንችላለን። ይሄኛው ስሜቴ በዚህ ጊዜ ነው፣ ይሄኛው ስሜት በዚህ ጊዜ ነው ይባላል። ስሜት ምንድን ነው? what do you think? ዝማሬ ምን ይመስላል? ሲመስለኝ አንድ የኛ የምንኖርበት ቦታ እንትን ላይ ኢንቫይሮንመንታችን ላይ የሆነ ነገር ሲፈጠር እንዴት ሪስፖንድ እንደሚያደርግ ነው ብሬናችን። ኢሞሽን ብስጭትም ከሆነ የሆነ በቃ ደስ የማይል ነገር ካያየን የሚያበሳጭን ነገር ከሆነ ብሬናችን አስቦት ፕሮሰስ አድርጎት ከዛም በኋላ የመናደድ እና የብስጭት ስሜት እኛ ላይ ይታያል። ይህ ብዙ ጊዜ ደግሞ ስሜቶች ከጓደኛ ላይ ምናምን ቶሎ መታየት ይችላሉ። ለምን? ይሄ አእምሯችን ነው ይህን ነገር የሚፈጥረው እና ልክ እንደ ኬሚካል ሪያክሽን ማለት ነው። ብዙ ከእንትን በአጭሩ ግን ሳብራራ የሆነ ነገር ሲፈጠር ብሬንሽ እንዴት እንደሚመልሰው ሲመልስ ማለት ነው። ስለዚህ ነገሮች የምንሰጣቸው ምላሾች ናቸው ማለት ነው። ኢሞሽን ላይ ባይዘው ኢንሳይድ ኢንሳይድ አውት የሚል ፊልም ነው፣ አኒሜሽን ፊልም ነው እና ያዩ ሰው ነው አሪፍ ነው። የሆነ ኢሞሽኖች ናቸው። ጆይ አዘ ካራክተር እንከፍታለን። እሺ በኋላ ጆይ አዘ ካራክተር ነው። ከዛ በኋላ የሚያስደስት ነገር ሲመጣ ጆይ ትሄድና የሆነ ኮንትሮል ትነካለች። ከዛ ልጅቷ ትደሰታለች። ጭንቅላቷ ውስጥ ነው በቃ ያሉት እንትኖቹ። አንገርም ልክ እንደዛው ምናምን የሆነ ኳስ እየተጫወተች ምናምን እየተሸነፉ ሲመጡ አንገር ሂድና ኮንትሮል ያደርጋል። ከዛ በኋላ ተናዳማ ሁኔታ ጎል ስታገባ ምናምን ነገር ይወዝ እና እንዴት ነው ሙቪው ኤክስፕሌን አድርጎታል ብዬ አስባለሁ። ይሄን ነገራችን ግን ላይክ አፍተር ኦል ወደ ኢሞሽናችን ስንመጣ እንዴት ነው ኢሞሽን በጣም አሪፍ ሆኖ ሳለ ግን በዛ ነገር ኮንትሮል መደረግ የለብንም ራይት። ምክንያቱም ኢሞሽን ጀስት ለተፈጠረው ነገር ነው ሪአክሽን የሚሰጣል። ነገር ግን ኢሞሽናል ኢንቴሊጀንስ የሚባል ነገር አለ። ኢሞሽናችንን ኮንትሮል ማድረግ የምንችል ከሆነ ምክንያቱም ኢሞሽን ጥሩ ሆኖም ሳለ ነገር ግን ሎጂካሊ እንዳናስብ ነው የሚያደርገን። ሁልጊዜ በስሜት የምንነዳ ከሆነ የሆነ ታይም ላይ ራሳችንን ምናምን ቦታ ነው ስሜታችን እንደዛ እንድንነዳን የሚያደርገው ምንድን ነው የሚለው እና ደግሞ ለምን ስሜታዊ ይሆናል ማለት በምን ምክንያቶች ነው ስሜታዊ? አብዛኛውን ጊዜ ደግሞ ቲኔጆች ነን በጣም ኢሞሽናል ተብሎ የሚታሰቡ። ዋይ ለምንድን ነው ቲኔጆች በጣም ኢሞሽናል ተብሎ ነው የሚታሰበው ወይስ ናችሁ? እንግዲህ ለመልሰው ይመስለኛል አሁን ከምንድነው በደንብ ማመዛዘን እና ዋይዝ የሆነ እንትን ማገናዘብ በደንብ ማገናዘብ እና የሆነ ዋይዝ በጣም ዋይዝ የሆነበት እድሜ ላይ አይደለም። ከዛ እንደዚህ አይደለም ያለነው እና ሞር እዚህ ጋራ ካለንበት ከመጣንበት ምናምን እንጂ ደግሞ ብዙ ኤክስፒሪየንስም ከሌለ ምን ይሆናል የሚለውን ቀድመን ሳይሆን የምናስበው እዛ ጋር የተፈጠረውን ነገር ሶልቭ ስለማድረግ ወይም ደግሞ ስለመፍታት ነው። ሜቢ ሰው በንዴት ተናግሮ ከሆነ በቀኛ መልሰን የምናገኘው ስሜት ምናምን እና አለማመዛዘናችን በቦታው በደንብ ዋይዝ እንትን አለማለታችን ይመስለኛል። እናንተ ታስባላችሁ? ሆርሞናችን ሌላው እንዳናመዛዝን የብሬን ዴቨሎፕመንት ቅድም የሆነ ነገር ስንነግር የእንትን ከትጂ ጋር ነበረች ያወራነው ካልተጋለጠ ሪዝን ማድረግ ይችላሉ ጭንቅላታችን እና ኢትስ ትሩ ዴቨሎፕመንት ፉሊ ዴቨሎፕ ያደረገ ብሬን 24 እድሜ ሲደርስ ነው እና እስከዛ ድረስ በቃ ኢንቻርጅ የሆኑ የሆነ ኢሞሽን ጠፋብኝ። ግላንድስ ኢሞሽኖችን ፕሮዲስ የሚያደርግ እሱ ነገር በጣም አክቲቭ ይሆናል። ከዛ ፍሮንታል ብሬናችን ደግሞ ፉሊ ዴቨሎፕድ ስላልሆነ
ሪዘን ማድረግ አይችልም። በዛ ሪዝኖች ኢሞሽናል ፕላስ ደግሞ ሰውነታችን የሚያመነጩት ሆርሞኖች እንዴት ነው? ለምሳሌ ወንድ ልጅ ቴስቶስትሮን የሚባለው ሆርሞን በጣም አክቲቭ ነው የሚያደርገው፣ በጣም አግሬሲቭ ነው የሚያደርገው በቃ እና ያንን ነገር ኮንትሮል ለማድረግ የሚከብደው ለምንድን ነው? በዛ ታይም ላይ ወይ በፒበርቲ ታይም ላይ በጣም በከፍተኛ መጠን ነው ፕሮዲስ የሚደረገው ያ ሆርሞን። ስለዚህ እንዴት ነው ሰውነታችን አንደኛ ለዛ ነገር አዲስ ነው። ስለዚህ አድጀስት እስክናደርግ ድረስ ሪአክሽን ሲፈጠር ኬሚካል ሪአክሽን ሲፈጠር መጀመሪያ ቼንጅ ሲኖር ኮንሲስተንት ያለ የሚቀየሩት ነገሮች አሉ። ከዛ በኋላ ቀስ ብሎ ልክ ኮንሲስተንት ሲሆን ሬቱ ራሱ ይስተካከላል። ኢምባላንስ ላይ እንደዛ አይደል? ይሄ ከዚህ ታይም ላይ ነው ቀርጠኝ ኬሚስትሪ በጣም ሩቅ ነው። እዚህ ጎን እናንተ ተስማሙ እንጂ እና ያው ኢሞሽናችን አድጀስት እስክናደርገው እንጂ ኢሞሽን በጣም ሪሊ ጉድ ቲንግ ሆኖ አፌክት የሚያደርገን ግን አድጀስት ካላደረግን ነው፣ ኮንትሮል ማድረግ የማንችል ከሆነ እና በቤስት ደግሞ አሁን ላይ ነው መማር ያለብን ብዬ አስባለሁ ኢሞሽናችንን ኮንትሮል። ምክንያቱም የሚቆይ ከሆነ ዝም ብለን የምንናደድ ከሆነ ያን ነገር አድጀስት ማድረግ ካልቻለን በጊዜ የሆነ ታይም ላይ ጸባችን ነው የሚቀጥል። ከዛ ልክ እንትን ሲል በቃ አንገር ኢሹ አለበት ሰው ይናደዳል ቶሎ ቶሎ ሙሉ ለሙሉ እስከነሞት ድረስ ጸባችን ነው ሊቆይ ይችላል። በጣም ደግሞ በቃ ስሜታ የሆነ ቶሎ የምንከፋ አይነት ከሆነ ደግሞ ያንን ቶሎ ማንገታው ከሆነ ወደፊትም በጣም ኢሞሽናል በቃ በትንሽ በትንሹ የምንከፋ አይነት ሰዎች እንሆናለን። እና ኢሞሽናችን በቃ እንዴት ነው ሲመጡ አትሊስት ዲቴክት ማድረግ መቻል ነው። ወይ እሱ ጋር ከመሄዳችን በፊት አሁን ሊያነሳችሁት ሀሳብ አለ ኢሞሽናል እንድንሆን ያደረገን። አሁን አንደኛው ምንድን ነው ብሬን ዴቨሎፕመንት ነው፣ አንደኛው ሆርሞናል ቼንጅ ነው። ሌላስ what do you think? No, ወይስ ስቴት ነሽ? እንዳለው ነው ከኢሞሽናል እንድንሆን የሚያደርጉ ነገሮች በጣም ብዙ ናቸው። አንደኛ ማለት እድሜያችንም ነው። ሁለተኛ ደግሞ እኛ ትክክል ነን ብለን ስለምናስብ እኛ ትክክል ነን ብለን ካሰብናቸው ነገሮች ውጪ ሲሆኑ ልክ አይመስለንም። ስለዚህ ለዛ ነገር ያንን ነገር እኛ ማስተካከል እንፈልጋለን። ማለት በእኛም ህይወት ሊሆን ይችላል፣ በየትኛውም ነገር ብቻ በምናየው ነገር በሙላ እኛ ትክክል ነን ወይም ደግሞ እኛ ውስጥ ያለው ነገር ሳይሆን ሲቀርና የእሱ ተቃራኒ ሲሆን እንዴ እኛ እንደዚህ መስሎ ስለዚህ በጣም ያ ነገር በጣም ያበሳጨናል እና ለዛ ነገር ሪስፖንድ ማድረግ እንፈልጋለን። ስሜት ምንድን ያለው ቅድም ሪስፖንድ የምናደርግበት ነገሮች ምላሽ የምንሰጥበት ነገር ነው አይደል ያለው። ስለዚህ ለዛ ነገር በጣም ምላሽ መስጠት ስለምንፈልግ እና በቃ ያንን ነገር ማስተካከል እንፈልጋለን እኛ በራሳችን። ለምን እኛ ልክ ነን ብለን እናስባለን አይደል? የምናስበው ነገር ስለሆነ ነው። ያንን ነገር በቃ እኛ አስተካክለን ነው ከዛ እኛ እንትን እንድንለው እንፈልጋለን፣ በቃ ፊክስ ለማድረግ ማለት ነው። ስለዛ አንደኛው ከሆርሞንም ከምንም ውጪ ልክ ነን ብለን ማሰባችን በራሱ ኢሞሽናል እንድንሆን ያደርጋል። ማንነታችን የተቀረጸ ስለሆነ ገና ማለት ነው። I think እኔ ደግሞ ማለት ትራንዚሽን ስቴጅ ላይ ነን ቲኔጀሮች፣ ከኪድስ ወደ አደልት እየሄድን ያለ ነው። ሶ አሁን እንዳለው ከሆነ ሆርሞን ሁሉም ሰው ጋር የሚፈጠር ነገር ነው፣ ኢሞሽናል መሆን ማለት ነው። ሶ ከቤታችን ተረጋግተን ወተንም ቢሆን ትምህርት ቤት ስንደርስ ሌሎች በብዙ ኢሞሽናል ስዊንግ ላይ ያሉ ሰዎች ዙሪያችን ይኖራል። ሶ ይገባብናል፣ አይ ቲንክ ይገባብናል። እኛም ኢሞሽናል እንሆናለን። ለምሳሌ ደስተኛ ሆነን ገብተን ምናምን የሆነ በቃ ድብር ያለው ሰው ጎን ሄደን እንቀመጥ ከሆነ ምናይ ከሆነ ምን ሆነው ነው ወይኔ ሲያሳዝን ምናምን ብለን እኛም ሌላ ነገር ውስጥ እንገባለን እና ጠዋት ደስተኛ የነበረን ሰዎች ማታ ላይ አዝነን ምናምን እንገኛለን ማለት ነው። እኔ በጣም የገረመኝ እሱ ያነሳችው ነገር አሁን ሳይንቲፊክ ኤክስፕላኔሽን አለ። ኢትስ ቢኮዝ ኦፍ ፍሪኩዌንሲ። እኔ ከተደሰትኩኝ ፕሮዲውስም ማድረገው ዌቭ አለና በሆነ ፍሪኩዌንሲ ይመጣል። ከዛ አሁን እሱ ደብሮት እኔ በጣም ደስተኛ ነኝ ምናምን ከመጣው የፈለገ ቢደብረው አት ሰም ፖይንት የሆነ ቺል ያደርጋል። ከዛ ነገር ቶሎ ይመለሳል። እኔ ደግሞ ወይ ደግሞ እሱ በጣም ከሆነ የደበረው የእሱ ፍሪኩዌንሲ ወደ እኔ ተጋብቶ ደግሞ እኔ ደስ ብሎኝ መጥቼ ሊደብረኝ ይችላል። አንዳንድ ጊዜም እኮ እንትን ይባላል እሷን ሰዓት ነው ቀን ብሩክ ደብሮ ነበር ምን እንኳን መጥተሽ ታይሽ ምናምን ነገር ይባላል። ሰው እሱ ይከባል ማለት ነው። በቃ ከኔ ጋር ስትሆን እንደምትደሰት እኔ ግን አንዴ ላቋርጣት። እኔ ስናክ እፈልጋለሁ። የሚፈልግ ሰው አለ?
አዎ በእናትሽ እርቦኛል። ስናክ ነው እኮ እንበላለን በቃ በኋላ። ማነው የሚጋብዘው? አያችኋል ኢሞሽናችሁ ብቻ እንዴት ያ ቺፕስ ነው እንጂ የምፈልገው እኮ ሙዝ አይደለም። ለጤና ያኛው ጤና አለው። የምር ነው። ውስጡ ግን አሪፍ ይመስላል ሙዙ። እኔ ቺፕሱ ሲደርስ ቺፕስ ስታክስ ትሮጅ እኮ ቺፕስ ነው ይበልጣል። አይ ኢሞሽን ቺፕስ ላይ ነው። ኢሞሽን ቺፕስ ነው። ኢሞሽን ቺፕስ ላይ ነው። እሺ ስናክ ብላችሁ ግን ተረሳ ነበረው የነበረው ሳይንቲፊክ ኤክስፕላኔሽን ኢነርጂ ምናምን አይደለም። የሆነ ጊዜ ያጋጠመኝ ምን ነበረ? ታናሽ ወንድሜ በቲቪ የሆነ ቤቢ ሲያለቅስ ሲስቃችልኝ እያየ ነው እና በጣም ከት ብሎ ይስቃል። እዛ ወንድሜ አብሮ ይስቃል። ለምን ነው የምትስቀው? ዝም ብሎ እኮ እየሳቀ ያለው እያልኩት ነበረ። ምንም የሆነ ያልደቀ ዝም ብሎ እየሳቀ ያለው ግን ቤቢ ልጆች ያስቅ ይሆናል። እዛ ላይ ግን እንጆይን ሳደርገው ቤቢው ሳየው ያስቃል። አንተ መሰቀል ነው? አዎ ኮንቲኒስ ነው በቃ ዝም ብሎ ኢሞሽን አረኛ ጋር ሲስተሮች ዝም ብላ መሳቅ ትጀምራለች አለው ማለት ነው። ስቃለች ሆ ያማታል እየተባባለ እኔና ሌላ ጋር ደግሞ እንታያያለን ማለት ነው። ከዛ ማልቀስ ጀመረች። እየሳቀች እኮ ነው ከሳቁ ብዛት እያለቀሰች ነው። ከዛ እሷም መሳቅ ትጀምራለች። እሺ ትወድቃለች ከሶፋ ላይ እየሳቀች ሞትን እኔ ደግሞ ስስቅ አልችልም መቀመጥ ሮጬ ነው ሞት ያለዘው በተንፈስ ነው የሚያቀተኝ። ሱስ ይገባል ማለት ነው። ኢቭን ጆይና አንዛይቲ ላይ ብቻ ሳይሆን የሆነ ሰው እያለቀስ ግኝታችሁ አለቃቀሷ ታዝና ከሰናናክ አዎ እና በጣም ኢትስ ሪሊ ኮንታጂየስ እና ቲጅ ላይ ኢቭን እኛ ራሱ ማቹር ኢሞሽናችን ኮንትሮል እናድርግ ግን ሌሎቹ ኢሞሽናችን ኮንትሮል ካላደረጉ የሆነ አፌክት አለው ውስጥ ይለኛል እና ያው ሰው አንደርስታንድ ሊያደርገን ይገባል። ኢሞሽናል መሆን አዲስ ኤጅ በጣም ኖርማል ነው። አይቻልም ከኢሞሽን ውጭ መሆን ግን ደግሞ አንችልም። አስፈላጊ ነገሮች ናቸው። ዙሪያችን ያሉትና እየተካሄደ ያለውን ነገር ኢንዲኬት ስለሚያደርገን ምን እየተከሰተ እንዳለ አዌር እንሆናለን ማለት ነው። እየተናደድኩ ከሆነ ያናደደኝ ከሆነ እየተናደድኩ ነው ከዚህ ቦታ ብርቅ ይሻላል ራቅ ብለን ራሳችንን ማረጋጋት እና እንደዛ እንደውም ቲጂ ምን ትዛሬ ከኢሞሽን ውጭ መሆናችን ስትይ መጽሐፍሽ ላይ የሆነ መጽሐፍሻት ነገር ስሜቶች እኛን እንዲመሩ ሳይሆን እኛ ስሜታችን እንድንገዛቸው አይደለም እንድንነበራቸው እንዲመሩ መለኪያዎቻችን እንዲሆኑ ያሽፓርት እንዲገዛን ሳይሆን እንዲለን መለኪያ እንዲሆንልን ከኢሞሽን ውጭ መሆናችን ያሽፓርት ይህ ብቻ መለኪያ ግን ካልሽ ቲጂ ፔጅ ስንት ነበረ ፔጅ ጻፉ? እሺ አሁን ፈተና አውጡ ወረቀት የጻፉት መጽሐፍ ላይ ፔጅ ስንት ነው? እና ግን ሌላው ምክንያት ነው ብዬ ማስበው ነገር ምንድነው? አንደኛው ቤት ውስጥ ኤክስፒሪየንስ ካርጋችሁ ከሆነ ቤት ሰላም ሲሆንና ሰላም ሳይሆን የራሱ ተጽዕኖ አለው በራሳችን በእኛ ላይ ማለት ነው። እና ቤት ውስጥ በጣም ሰላም ሆነን ወጥተን ከሆነ ቀናችን ብሩህ ነው። ቤት ተጣልተን ወይ ከእናታችን ከአባታችን ተጣልተን ምናምን ነገር ከወጣን በኋላ ግን ማለት የምናየው ነገር ሁሉ ያናድደናል። እና ቤት ሰላም መሆን አለበት ብዬ ያነሳሁት አንዱ ሀሳብ ምንድነው? ምክንያቱ ምንድነው? ውጭ እንኳን ተናደን ስንመጣ ቤት ውስጥ ያለው ድባብ ለኢሞሽናችን ተጽዕኖ አለው እና ውጭ ያለው ብቻ ሳይሆን ውጭ ያለው ኢንቫይሮንመንት ብቻ ሳይሆን ቤት ውስጥም ወላጆቻችንም ጋር ያለን ነገር ሁሉ ያ ማታ ያደርጋል። ገጥሞቹ ያውቃል። ቤት ተጣልተው የሚመጡ ልጆች ጓደኞች ዱሪንግ ኤክስፒሪየንስ
ገባው ልክ የገባው ወደ ክላስ ሆነች ቆሟል ይዝ ማይ ፍሬንድ እና ምን ሆነ ነው ምናምን የሆነ ፊቱ ብቻ ልክ አልነበር ምን ሆነ ነው ምናምን ነገር ስለው አይ ምን ቦለውሻል ኧረ እባክህ ምን ሆነ ነው ምናምን አይ ፋሚሊ ከብራዘር ጋር ተጣልተን ወጥቼ ነው ቀኑ ሲጀምረው ራሱ ተናዶ በቃ አቅርፉ ምናምን እያስጠላው እየተነጫነጨ ነው የጀመረው it does have an effect እሱ ቲኔጅ ላይ ብቻ ሳይሆን እኔ አስተማሪ ገጥሞኛል አስተማሪው ላይ ሌላ ጊዜ በደንብ እንቀልዳለን አብረን እንስቃለን ምናምን በተለይ ከሆነ ልጅ ጋር በጣም ተጀርሰው ነበር አንድ ቀን መጣና ተናዷል ልጁ አላወቅም እንደለመደው ሊቀልድ ሲል ከቤት ተናዶ ነው የመጣውና በቃ ልጁ ላይ ሊቆጠው እንዴት ነው እና በጣም እኛ ቲኔጅ ላይ ብቻ ሳይሆን ይሄ ነገር ትልቅ ሰው ላይ ይደርሳል ቀላል አይደለም ማኔጅ መደረግ አለበት ኢነሴስ ቤት ውስጥ በራሴ ምሳሌ ሰጥ ደብሮኝ ምናምን ወደ ትምህርት ቤት ነው የምሄደው ደብሮኝ ከወጣሁ ከቤት ያው እኔ ፍረታ ምናምን ያረጋጉኛል እነሱ ጋር ስውል እና መረሳዋል ትንሽ ሰዓት እነሱ ጋር እንትን ካልኩ ደስ ብሎኝ ነው የምውለው እና ያው ቤትም ስገባ ደስ ብሎኝ ነው የምገባው አይ ቲንክ አሁን ያወራነው ኮዙ ምንድን ነው በተለይ በ10 ቤት እድሜ ላይ ላለን አዶለሰንት ወይም ቲኔጅ ያለን ስንሆን ኮዛችን ምንድን ነው ለምን ስሜታዊ እንሆናለን የሚለውን ያወራነው አይደለ ቤዚካሊ ያነሳናቸው ነጥቦች ጠቅላላ ለማድረግ አንደኛ ምንድን ነበር ያልሰራው ያነሳው ብሬን ዴቨሎፕመንታችን አይደለ ራሽናሊ እንድናስብ ሎጂካል እንድናስብ የሚያደርገን እሱ ገና ዴቨሎፕ እያደረገ ስለሆነ ግን ደግሞ ኢሞሽን ደግሞ በጣም ከሆርሞናል ቼንጅ ጋር ተያይዞ ስላለ በጣም ኢሞሽን አላት ይኖራልኛ ላይ ማለት ነው ስለዚህ ብሬን አይምሯችን ገና እያደገ ስለሆነ የተለያዩ ውስጣችን ያለው ኬሚካሎች የሆርሞናል ቼንጅ ለሰውነታችን አዲስ ስለሆኑ የሱ የራሱ የሆነ ኤፌክት መኖሩ ገና ደግሞ ራሳችንን እየፈለግን ስለሆነ ሁልጊዜ ቅድም ይፍ እንዳለችው ልክ ነን ብለን የማሰብ ቴንደንሲያችን ሀይ ስለሆነ እንደገና ቅድም በደንብ ብለዋለች አቢባ አይደለ ቤት ውስጥ ያለው ከዛ ደግሞ ውጪ ያለው ከዛ ደግሞ የኛ አለ ስለዚህ በጣም ይሆናል ሳፎኬትድ የሆነ እድሜ ነው በኢሞሽን ማለት ነው እንደገና ደግሞ ፋሚሊ አይደል ቤታችን በተለይ እንደዛ እንዲሆን ማስተማቻል አለብን ግን መፍትሄው ምንድን ነው ምን ማድረግ አለብን የሚለውን በሚቀጥለው ሳምንት ማውራት እንችላለን ተመልካቾቻችን እንግዲህ እስካሁን ስንነጋገር የነበረው ታዳጊዎች ላይ ለምን ስሜታዊ እንሆናለን የሚለው እንዲሁም ሰፋ አድርገን ምክንያታችንን አውርተናል በሚቀጥለው ደግሞ እንዴት አድርገን ስሜታችንን ይህንን ስሜታዊ እንዳንሆን ማኔጅ ማድረግ እንዴት እንችላለን የሚለውን በሚቀጥለው ሳምንት አብረን እናያለን ተከታተሉ